በየአቅማችሁ የትም ቦታ ገብታችሁ ዓለምን ለመቀየር ሰፊ ልብ ይኖራችሁ። ትልቅ እቅድ ነው ማቀድ። ታናናሽ ሐሳብ አታስቡ። ጉልበት ይኖራችሁ። እኔ የዓለም ጨው ነኝ ብላችሁ ማሰብ። እናንተ የሌላችሁን ሰላም ዓለም ይሰጠኛል ብላችሁ አታስቡ። መራራውን እኛ እንድናጣፍጠው እንጂ ዓለም እኛ ጣፍጦልን እንድንኖርበት አልተሰጠንም። አያችሁ፣ በጎ ደቀ መዝሙር መራራውን መምህር እንኳን ለወጠ ማለት ነው። እኛ ጥበቡ ካለን ትሕትናው ካለን ካወቅንበት ከሰይጣን በቀር የማይስተካከል ሰው የለም። እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ ይላል። ተመልከቱ፣ እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ። ወእምንዳቤ አርሃበ ሊተ ከመከራዬም የተነሳ አሰፋልኝ ይላል። ከመከራዬም የተነሳ አሰፋልኝ። ትክክለኛና እግዚአብሔር የሚሰማው ጸሎት ምን አይነት ጸሎት ነው? እግዚአብሔር እንዲሰማን እንዴት አድርገን እንጸልይ የሚለውን ጥያቄ የዛሬው መዝሙር ይመልስልናል። እዚህች ቁጥር 1 ላይ እግራችን ነቅነቅ ሳናረግ ቁጥር 1 ላይ ጥያቄያችን ይመልስልናል። ቅዱስ ዳዊት ባለጸጋ አይደለም? አስተካክዬ የለመንኩትን እኔንማ እንግዲህ ሰምቶኛል። እግዚአብሔር ለመስማቱማ እኔ ምስክር ነኝ። አንተን እኮ አጠያየቁን አላውቅበት ብለህ ነው ብሎ ለማኒ የሰጠው መልስ ነው። ጸሎት እንደማይሰማ እግዚአብሔር እንደሌለ እንደተወ በመከራ መስተካከል እግዚአብሔር መኖሩን የሚለኩ ሰዎች የሚወድቁት የዚያነት ነው። ችግርን በመፍታት ጸሎት ተሰሚነት ማለት ችግር ሲፈታ ነው ብሎ የሚያምን ሰው ጸሎት አይሰማለት። በማንኛውም ቦታ ለማንኛውም ሰው አቤት የሚል መሆን ይደንቃል። አቤት የሚል መሆን በፍርድ ሁና ውስጥ ጥራው፣ በስደት መሃል ሆነ ጥራው፣ በችግር መሃል ሆነ ጥራው፣ ማታም ቢሆን ጥራው፣ ቀንም ቢሆን ጥራው፣ ታስረህም ቢሆን ጥራው፣ አየር ላይ ሆነ ጥራው፣ ባህር ውስጥ ሆነ ጥራው። የትም ጥራው፣ የትም ይገኛል። መቼም ጥራው፣ መቼም ይገኛል። በደንብ አስተውሉ። ሰዎች ግን የሚገኙበትና የማይገኙበት ጊዜ አለ። ለምሳሌ እኔ የሚረዳ ሲሆን ማታ ብትመጡ እሺ ብዬ አልወጣም፣ ያው አልገኝም። ፖሊስን ብንጠይቀው አይ የእረፍት ጊዜ ነው ሊል ይችላል። አይ ስምን አለመጥራት የጠብ ምልክት እንደሆነ ማቴዎስ 7 ላይ አይሁድ ጌታን በድንጋይ ሊወግሩ ፈለጉና አጡት። ሲያጡት ምን አሉ? አይቴን ሆረ ዝቁ አሉ። ያ ወዴት ሄደ? ይኸውላችሁ ተመልከቱ። ስሙ ማነው? ኢየሱስ ክርስቶስ። ኢየሱስ ወዴት ሄደ? ክርስቶስ ወዴት ሄደ ማለት ነው። ያ አሉ። የጠብ መጀመሪያ ነው። ያ ወዴት ሄደ? በደንብ አስታውሉ። ሲበላ ግን ሲያበላቸው ግን እንጀራ አበርክቶ ሲያበላ ኦሊቅ ይሉታል። መምህር ሆይ ይላሉ ማለት ነው ሲበሉ። ስለዚህ ሰው ማለት ነው ሰው ሲሰድባቸው እናንተ ግብዞች ሲላቸው ዝኩ ይሉታል። ሲያበላቸው ደግሞ ኦሊቅ ይሉታል። ደግሞ እንደዚያ ሰው ሲመቸው ያከብራል፣ ሳይመቸው ያዋርዳል። ሲያከብሩት ያከብራል፣ ሲነቅፉት ይነቅፋል። ሰው እንደዚያ ነው። ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ማእከለ ዓለም ያለ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በልብ አስበን በአንደበት ተናግረን ስለማንፈጽመው ስለ ቸርነቱ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የእግዚአብሔር እናት የድነታችን መሰረት የጉባኤያችን እመቤት እናታችን ቅድስት ድንግል ማርያም ወላዲተ አምላክ እርሷም እንደሚገባ የእሷ ምስጋና ይድረሳል። ቅዱስ አባታችን ታላቁ ኮከብ ሰማዕቱ ቅዱስ መርቆሬዎስ፣ አባታችን አቡነ ተክለ ሃይማኖት፣ እናታችን ቅድስት ክርስቶስ ሰምራ፣ ሌሎችም ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን መላእክት ሁሉም የተመሰገኑ ይሁኑ። አሜን በል። በረከትህ በሕዝብ ላይ ነው ያለው። ሕዝብ ያላት ቤተ ክርስቲያን ነው። ስለዚህ በረከት የሚገኘው በቤተ ክርስቲያን ላይ ነው። በክርስቲያኖች ላይ በረከት እግዚአብሔር አለ። ስለዚህ መባረክ የሚሻ ሁሉ
ከክርስቲያኖች ጋር መኖር አለበት። ወይም ደግሞ ስታስቡት መልሳችሁ በረከት የሚገኘው ከክርስቲያን ነው። እስኪ በረከት የሚገኘው ከማን ነው? በጣም ጥሩ። አሁን እናንተ ቢሮ እየሰራችሁ አብረዋችሁ የሚሰሩ ሰዎች የማያምኑ ሰዎች ቢሆኑ በጣም ክፉዎችና ጠማሞች ቢሆኑ ሰላም ማምጣት ያለበት ማን ነው? እሱን ነው አያችሁ ማወቅ ያለባችሁ። እኛ ከሌሎች ሰላም የምንቀበል ሳይሆን ለሌላው ሰላም የምንሰጥ ነው። እኛ የምድር ጨዎች ነን። ቤተ መንግስቱንም ቤተ ክህነቱንም ንግዱንም ሁሉንም ማጣፈጥ ያለብን እኛው ነን። በየአቅማችሁ የትም ቦታ ገብታችሁ ዓለምን ለመቀየር ሰፊ ልብ ይኖራችሁ። ትልቅ እቅድ ነው ማቀድ። ታናናሽ ሀሳብ አታስቡ። ጉልበት ይኖራችሁ። እኔ የዓለም ጨው ነኝ ብላችሁ ማሰብ አለባችሁ። ክርስቲያን ማለት የዓለም ጨው ነው፣ የዓለም በረከት ነው። በእናንተ ምክንያት ዓለም እንዳይረገም እግዚአብሔር እንዳይሰቀም ተመልከቱ። በረከትህ በህዝብ ላይ ነው እንዳለ እኔ ለሰው በረከት መሆን አለብኝ ብላችሁ አስቡና ሁሉንም ቦታ ማጣፈጥ አለብን። ትራንስፖርት ብትሉ የትኛውም ቦታ አሁን እዚህ የባጃጅ ሾፌርም ይኖራል፣ የመኪና ሾፌርም ሊኖር ይችላል። ያንንም ራሱ ማጣፈጥ አለብን። እዚያ ውስጥ የምትጽፏቸው ጽሁፎች ስታስተናግዱ፣ ስታሳፍሩ፣ ባለሱቅ ከሆናችሁ ስታስተናግዱ፣ ሆቴል ላይ ሰራተኛ ሆናችሁ ስትቀጠሩ የትም ቦታ ለዓለም በረከትና ጨው መሆን አለብን። መራራውን ዓለም እኛ እናጣፍጠዋለን እንጂ ዓለም እኛን እንዲያጣፍጠን መፈለግ የለብንም። እንዲህ እውነቴን ነው የምነግራችሁ። እናንተ የሌላችሁን ሰላም ዓለም ይሰጠኛል ብላችሁ አታስቡ። ኢንተርኔት ገብታችሁ ፌስቡክ አነባችሁ ቪዲዮ ተመልክታችሁ ሰላም አገኛለሁ አትበሉ። እናንተ ለዓለም ሰላም ካላላችሁ ካልሰጣችኋት ዓለም ለእናንተ ሰላም አትሰጣችሁ። መራራውን እኛ እንድናጣፍጠው እንጂ ዓለም እኛ ጣፍጦልን እንድንኖርበት አልተሰጠንም። አንድ ነገር ልንገራችሁ። ክፉ ሰው፣ ክፉ ጎረቤት፣ ክፉ አለቃ፣ ክፉ የትዳር አጋር፣ ክፉ ሰው ሊገጥማችሁ ይችላል። ክፉ መንግስት፣ ክፉ ካህን፣ በቃ ብዙ ነገር ይገጥመናል። ያን መቀየር ያለብን ማለት ነው እኛው ነን። እኛ መልካሙንን መቀየር፣ ሰውን መቀየር፣ ዓለምን ማጣፈጥ የሚል እቅድ ይኖራችሁ። እቅዳችሁ ሰፊ ከሆነ ስራችሁ ሰፊ ይሆናል። አይሆንልኝም ብላችሁ ከጀመራችሁ ግን አይሆንላችሁም። በእግዚአብሔር ግን ሁሉ ይቻላል። አንድ መነኩሴ ገዳም ይሄዳል። ኋላ የተማረ መነኩሴ ነው። አበምኔቱ ደግሞ ብዙም አልተማሩ። የገዳሙ አለቃ ማለት ያኛው በእንግድነት ሄደው ደግሞ ተምሯል። ኋላ የገዳሙ መነኮሳት ሁሉ በሙሉ ከአባየዱ ከዚህኛው ከእንግዳው አባየዱ ጥያቄ እንደዚህ እያሉ ክብብ ይላሉ። ይሄ ሰውዬማ በስልጣኔ ላይ ሊመጣ አይደል ብሎ ደቀ መዝሙራቸውን ይሄ ሰውዬ ውጣና ሂድ ብለዋል ብለው ይልካሉ። ሄዶ ምን ይላል መሰላችሁ? ደቀ መዝሙሩ አባ ተስማምቶሃል ወይ እንዲያው የምናመጣልህ ነገር አለ ወይ ብለዋል ይላል። ከዚያ በኋላ ተመልከቱ። በሁለተኛው ደግሞ ዙር ሲያይ አለድም በበነጋው ይሄ ሰውዬ ንቆይ ነው አልነገርከውም? አንተ ነግሬዋለሁ። ታዲያ ምን ሆነ ያለ ሄዳውን ንገረው። ይሄድና ውጣልኝ ከዚህ ገዳም ብለዋል በለው ሲባል ተስማምቶታል አባቴ ሰላም አደሩ ወይ ድካሙ ለቀቀዎት ወይ ብሎታል ብሎ ደግሞ ይናገራል። በሶስተኛው ቀን ዘገሩን ነቅንቆ አበምኔቱ ተናዶ ዱላ ይዞ ሄደ። ደብድቦ ሊያባርር ቢሄድ አንተ ምን ብትንቀኝ ነው? የምልክብህ ነገር ይደርሳል አይደርስም? እየደረሰኝ ነው። ምን እያለ ነው የሚነግርህ? አባቴ እንዲሁ ተስማምቶታል ወይ ድካሙ ለቀቀዎት ወይ እያለ ይነግረኛል። ተመችቶታል፣ ምን ጎደለ ብሎታል አበምኔቱ ይለኛል። አይ እኔማ አላወቅኩበትም። በእኔ ወንበር መቀመጥ ያለበት ይሄ ልጅ ነው ብሎ አበምኔቱ ወንበሩን ለቆ ለደቀ መዝሙሩ ሰጠ። እሱ በትህትና ሲያገለገለ ኖረ ይላል ዜና ነው። አያችሁ፣ በጎ ደቀ መዝሙር መራራውን መምህር እንኳን ለወጠ ማለት ነው። እኛ ጥበቡ ካለን ትህትናው ካለን ካወቅንበት ከሰይጣን በቀር የማይስተካከል ሰው የለም። ለምንት ማርያም አሕዛበ ምድር አንገለቡ አኮኑ ይነብቡ ውዳሴ ዚአኪ በበህጉ ይላል። እመቤታችን ማርያም ሆይ አንቺ ውዳሴሽ፣ ምስጋናሽ፣ ልዕልናሽ በየክፍሉ ተጽፎ በዓለም መልቶ
ተተርጉሞ እያነበቡት እየተማሩት ሳለ አሕዛብ ባንቺ ላይ ማጉረምረማቸው ስለምንድን ነው? በልጅሽ አምላክነት ባንቺ ወላዲት አምላክነት የሚያጉረመርሙት ስለምንድን ነው? ውዳሴሽ፣ ቅዳሴሽ፣ ትርጓሜሽ፣ ታምራትሽ ሁሉ ተጽፎ ተተርጉሞላቸው እያነበቡት አይደለምን? እለ ወረዱ ቀላያተ ወለ ሰማያተ አርጉ፣ ወደ ቀላያት የወረዱ ወደ ሰማያትም ይሆን የወጡ ተመልከቱ። ሶባህ የሎሙ ለስብሐትኪ ፈለጉ፣ የምስጋናሽ ባሕር በስቶ 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 ባናወጣቸው ጊዜ እንበለ ይጽብቱ መብዝቶ ሀደጉ፣ የምስጋናሽን ቀላይ ዋይተው ሲጨርሱት በቃኝ ብለው ተውት። አቅም አጥቷቸው ተውት። የማይሰፈረውን ምስጋናሽን ተምረው ሳለ በምድርና በሰማያት በምስጢር ክንፍ እየሰረሩ እየበረሩ ጥልቁን ምስጋና እየቀዱ የተረጎሙት የሊቃውንት ትርጓሜ ተቀምጦላቸው ሳለ አሕዛብ ማጉረምረማቸው ስለምንድን ነው ብሎ ቅዱስ ዳዊት ይናገራል። ሚ በዙ ለሚለው ደግሞ እመቤታችን ሲለምን ሚ በዝሁ እለ ይሳቅዩኒ እሙ ይላል። እመቤቴ የአምላክ እናት ወላዲት አምላክ ድንግል ማርያም ሆይ የሚያስጨንቁኝ የሚያስቸግሩኝ ምንኛ በዙ። ወበላይሌ ብዙሃን ቆሙ፣ በኔ ላይም አጋንንት ተረባርበው በስተው ቆሙብኝ፣ ተነሳሱብኝ። ማርያም ርድእኒ ለወልድኪ በይንተ ደሙ፣ ድንግል ማርያም ደሙን ስላፈሰሰው ስለ ልጅሽ ብለሽ አፍጣኔ ተረድኤት ማርያም ሆይ አንቺ ለእኔ ረዳት ሁይኝ ብሎ እመቤታችን ይለምናታል። ከመ ይታፈሩ እለ ይብሉኒ ኩሎሙ፣ በእኔ ላይ የተናሳሱብኝ አፋቸውን የሚከፍቱብኝ ጠላቶቼ እንዲህ እያሉ ምን እያሉ ማይዜ ይመውት ወይሳር ስሙ፣ መቼ ይሞት ይሆን? ስም አጠራሩስ ከምድረ ገጽ መቼ ጠፍቶ ይሆን? ይህን ሰው መቼ ጠፍቶልን እናርፈው ይሆን እያሉ የሚሉት ከመ ይታፈሩ ያፍሩ ዘንድ ነው። ማርያም ርድእኒ ለወልድኪ በይንተ ደሙ ብሎ ማሰር ነው። እንግዲህ ስለ ልጅሽ ደም ብለሽ ድንግል ማርያም አንቺ ለእኔ ረዳት ሁኚኝ ብሎ መዝሙር 3 ላይ ናዛዚተ ሐዘን ናዛዚትነ እምሐዘን በምትባል በድንግል ማርያም ምስጋና የጭንቀት ማቃለያው እመቤታችን መሆኗን በመዝሙረ ዳዊት ተነስቶ አባ ጊዮርጊስ ዘጋስጫ በዚህ ተቀልለዋል። አባ ጊዮርጊስ ዘጋስጫ የቅዱስ ዳዊት በረከቱ ይደርብን። አቤቱ የሚያስጨንቁኝ ምንኛ በዙ ያለውን ቅዱስ ዳዊት አባ ጊዮርጊስ ደግሞ እመቤቴ ሆይ የሚያስጨንቁኝ ምንኛ በዙ። ያ ማለት የጭንቀት መፍትሄው ድንግል ማርያም ናት ማለት ነው። ጭንቀት እንደሚበዛብን ይታወቀናል። ለሁሉ ነገር ግን መፍትሄ የምትሰጥ እመቤታችን ናት። አሁንም አብዝቶ አብዝቶ የእመቤታችን ፍቅር በልቡናችን ሰሌዳ ይጻፍልን። መዝሙር 4 ሶበ ጽዋዕክዎ ለእግዚአብሔር ሰምዐኒ ጽድቅየ፣ እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ ይላል። ተመልከቱ፣ እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ። ወእምንዳቤ አርሃበ ሊተ፣ ከመከራዬም የተነሳ አሰፋልኝ ይላል። ከመከራዬም የተነሳ አሰፋልኝ። ይህ በይንተ መነናውያን ተብሎ ይጠራል። ይህ መዝሙር በይንተ መነናውያን። መነናውያን እናንተ ምን ትባላላችሁ? ክርስቲያን። ክርስቲያን ማለት ክርስቶሳውያን ማለት የክርስቶስ። መነናውያን ማለት የማኒ ደቀ መዛሙርት ማለት ነው። የማኒ ደቀ መዛሙርት ናቸው። ይሄ ማኒ የሚባል ሰው እግዚአብሔር የለም ብሎ የካደ ሰው ነው። እግዚአብሔር የለም ብሎ የካደ ሰው ነው። እግዚአብሔር የለም ብሎ እንዲክድ ያደረገው እግዚአብሔርን በሱ ልክ አድርጎ በመጠየቁ ነው። አንዳንድ ጊዜ ጸሎትን ካላወቁበት ከሃዲ ያደርጋል። ጸሎት የዛሬው መዝሙር 4 ቁጥር 1 ባጭሩ የሚመልስልን ጥያቄ መዝሙር 4 ቁጥር 1 የዛሬው ማብራሪያችን የሚመልስልን ጥያቄ ትክክለኛና እግዚአብሔር የሚሰማው ጸሎት ምን አይነት ጸሎት ነው? እግዚአብሔር እንዲሰማን እንዴት አድርገን እንጸልይ የሚለው ጥያቄ የዛሬው መዝሙር ይመልስልናል። እዚች ቁጥር 1 ላይ እግራችን ነቅነቅ ሳናረግ ቁጥር 1 ላይ ጥያቄያችን ይመልስልናል ቅዱስ ዳዊት ባለጸጋ አይደለም? ስለዚህ ሊቃውንቱ ደግሞ ይተረጉሙልናል እንደዚያ እንደሆነ። ታዲያ ማኒ ዝጉሃዊ ባይታዊ ነው፣ ጸሎተኛ ነው።
ሲጸልይ አንድ ቀን አህያ ጠፋበት ይላል ሊቃውንት አባቶቻችን በትውፊት። አንድ አህያ ነበረው፣ የአህያ ጠፋ። ሲጠፋ እንዴት እኔ እየጸለይኩ በበዓት ተከትቼ በዓት አጥንቼ በጸሎት ጸልቼ እየኖርኩ እንዴት የኔ አህያ ይጠፋል? የኔ ጸሎት የኔን አህያ ካልጠበቀ ምንድን ነው? እግዚአብሔርስ አህያዬን ካልጠበቀ መኖሩ በምን ይታወቃል ብሎ ካደ። ኋላ ብሎ ስለዚህ ምን አለ? ሱባኤ እገባለሁ፣ አህያዬ ካልተገኘ እግዚአብሔር የለም እላለሁ። በዕቅድ ብቃት ይገኛል። እንዴ ይገርማል እኮ አህያዬ ካልተገኘ እግዚአብሔር የለም እላለሁ ብሎ ሱባኤ ገባ። እናንተ እንደምታረጉት ማለት ነው። ያላየኋችሁ ግን ሰው ሱባኤ ሲገባ በቃ ማግባት የፈለገው በቃ ወለተ ማርያም ትሆናለች በቃ ይሁን፣ ያኛውም ኃይለ ሥላሴ ይሆናል ብሎ ወስኖ መግባት። ዶክተር ታደርገኛለህ እውነት ፈጣሪ ካለ ይላል። እንዴ ባያደርግ የለም የሚባል ችግሩ እሱ ነው። ወሰን አስቀምጦ ወስኖ የሚጸልይ ሰው ከእግዚአብሔር ጋር እልክ ይጋጠማል እንጂ አይሳካለትም። ጸሎት ተወስኖ አይጸልይም። ይህንን ካላደረክልኝ እንዲሁ ፈጣሪ የለም፣ እንዲሁ ቅዱስ ሚካኤል መንበር ካለ እንደ እውነት ይላል አንድ ሳምንት። ይህን አሳካ ባያሳካት ወሰነ። ቅድመ ሁኔታ አስቀምጦ ቀኖና ገባ። ቀኖና ሲገባ የቀኖናን ትርጉምን በዚያውም ያዙት። ቀኖና የሚገባው ፈቃድ እግዚአብሔርን ለማወቅ ነው እንጂ የእኛን ፈቃድ ለማወቅ አይደለም። በደንብ አስተውሉ። የራሳችን ፈቃድ ለማግኘት ሳይሆን የእግዚአብሔርን ፈቃድ ለማግኘት ነው። የራሳችሁን ፈቃድ ለማግኘት ከሆነ ማስረጃ ማረጋገጫ ነው የምትፈልጉት። ማለት ሰው ለምሳሌ ምንድነው እንደ ሐሳቡ እግዚአብሔር እንዲመልስለት ይፈልጋል። ሌላው ቀርቶ እኮ ስንሰብካችሁ እግዚአብሔር እናንተ እንደምትፈልጉት ብናደርግ ደስ አይላችሁ? ብትፈልጉ ለምሳሌ ጨጓራ ላለበት ሰው ጾም እስከ 3 ሰዓት በል ችግር የለውም አላልኩም፣ ግን ቢባል ደስ ይላችኋል ማለት ነው። ሰው ጥያቄ ራሱ የሚጠይቀው ወስኖ እንደዚህ ችግር የለውም አይደል አባ ይላል ማለት ብዬ እኮ ነው ብሎ ለማለት ተንጠልጥሎ ጫፋ ላይ ቆሞ ጥያቄ የሚጠይቀን አሳ ይበላል አይበላል? ይበላል የሚባል መልስ ለማግኘት ነው እንጂ ከተመለሰ ስንት ዓመቱ ነው? ዘንድሮም ራሱ አሳ ይበላል። እኔ ግሸን የዛሬ 2 ዓመት አሳ ይበላል አይበላም መጽሐፉ 10 ብር ነው ይላል። አሳ ይበላል አይበላም መታወቅ ስንት ዓመቱ ነው? አንደኛ ሰው ከሆዳምነቱ የተነሳ ይበላል የሚል መልስ ስለሚፈልግ ሲያሻሽል ይኖራል። ጸሐፊዎች ደግሞ የእኛን ድክመት ስለሚያውቁ ያችን ድክመታችን ያጠና ይበላል አይበላም እያለ ያችን እየደሰቆረ እኛን ሲጠጥ ይገርመኛል። ነጋዴ ይሄ ኢየሩሳሌም የተባረከ መስቀል ነው፣ መጽሐፉ 10 ብር ነው፣ ቲሸርቱ እንደዚህ ነው፣ እያለቀ ነው ስጣቸው ይላል። ሰዓት በጣም ብዙ ሺህ እያለው ማለት ነው። እንዴ በጣም የሚገርም ቤተክርስቲያን መነገጃ መሆኗት አክሱም የታቦተ ጽዮን መንበር ሁና በሙሉ አጥሩ በጠቅላላ ህሊናውን ሊያረጋጋ የሄደ ሰው አልፎ ሊመጣ ሲገባው ታውቆ በጩኸት በሞንታሮ መከራውን አይቶ ይመጣል። ላሊበላ ብትሄዱ በዙሪያውን በውከት ታውቆ ግሸን ተራራው እንዴት መውጣት ይቻላል? ግን ያበቃ ይሄ እየሰማችሁ ሰውም ራሱ ገዳማት ስትሄዱ ምንድን ነው የምትሄዱ? ገዳማት ደርሳችሁ ስትመጡ ምንድን ነው የምታደርጉት? ፎጣ ዋናው የገዳሙ ግብ የገዳሙ ፎጣ ገዝቶ መጣ። በቃ ያንን ያደርግልን። ምንም መነኩሴ አይደላችሁ፣ ግን የመነኩሴ ልብስ ስትለብሱ የመነኮሳችሁ ሊመስላችኋል መሰለኝ። እኔ እውነቴን ነው የማምላክ። በቃ ያንን ወይባውን በቃ ድግግ ባርጎ በዚህ ጀርቅቅ በማለት እንደው ኑሮውን መኖር ነው። የገዳም ፎጣ ስለለበሳችሁ ገዳም አትገቡ። ሌላውን እዚህ ዝም ብላችሁ ሌላውን ልበሱ ዝም ብላችሁ አትጨናነቁ። እና እናንተም ሂዳችሁ ገበያ ቀጥታ እኔ እውነቴን ነው ሰላም ለኪ ሳይደግም ቤተክርስቲያኑ ሳይሳለም መግቢያው ላይ ፎጣ ቢያገኝ ሰው ያን ገዝቶ ነው መጀመሪያ የሚገባ ማለት ነው። መጀመሪያ ገበያን ማስቀደም። እንግዲህ ቅድመ ሁኔታ አስቀምጦ ማኒ አህያዬ ከተገኘ ይገኛል፣ አልተገኘ እግዚአብሔር የለም ብሎ ገባ። እግዚአብሔር ደግሞ ሲያስተላልቁት አይወድም አህያው እንዲጠፋ ነው። እንዲያውም አባቶቻችን ሲተረጉሙ ይላሉ ቅርብ የነበረውን ርቆ እንዲሄድ አደረገው። አህያው ጠፋ። ከዚህ በኋላ እንግዲያማ አለ ጸሎቴ ካልተሰማልኝ እግዚአብሔር የለም ብሎ ካደ። ለዚች ዓለም
ሰራኢ መጋቢ የላትም። በልማድ ተፈጠረ፣ በልማድ ያድጋል፣ በልማድ ይሞታል፣ የዓለም በልማድ ይኖራል። ለዚች ዓለም ፈጣሪ የላትም። ፈጣሪማ ቢኖረኝ ኑሮ አህያን ይፈልግልኝ ነበር ብሎ ሲክድ፣ ለዚህ ቅዱስ ዳዊት ሲመልስ አይማኒ አንተ እኮ ጅል ሆነህ ጸሎት እንዴት እንደሚጸለይ አላውቅ ብለህ ፍላጎትህን መጀመሪያ አስቀምጠህ ለምነው በኃጢአቱን ለምነው ነው እንጂ ሱብጽዋይ ወደ እግዚአብሔር ሰማህኒ ጽድቄ አስተካክዬ የለመንኩትን እኔንማ እንግዲህ ሰምቶኛል። እግዚአብሔር ለመስማቱማ እኔ ምስክር ነኝ። አንተን እኮ አጠያየቁን አላውቅበት ብለህ ነው ብሎ ለማኒ የሰጠው መልስ ነው። ጸሎት እንደማይሰማ እግዚአብሔር እንደሌለ እንደተወ በመከራ መስተካከል እግዚአብሔር መኖሩን የሚለኩ ሰዎች የሚወድቁት የዚያለት ነው። ችግርን በመፍታት ጸሎት ተሰሚነት ማለት ችግር ሲፈታ ነው ብሎ የሚያምን ሰው ጸሎት አይሰማለትም። ከቃሉ ጋር ናቸው። እሺ፣ በጣም ጥሩ። የመጀመሪያው እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ ይላል ቅዱስ ዳዊት። እስቲ በሉ አንድ ጊዜ እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ። ሶስት ነገሮችን እዚህ ላይ ሊቁ ቅዱስ ዮሐንስ አፈወርቅ ያስቀምጣል። አንደኛ እግዚአብሔርን መጥራት፣ ሁለተኛ በጠራሁት ጊዜ፣ ሶስተኛ ጽድቄን ሰማኝ። ምንድናት? ይችን ይተረጉማታል። ጸሎት እንዴት እንደምትሰማ ሲተረጉማት መዝሙረ ዳዊትን ባብራራበት አንቀጽ የራሱ የቅዱስ ዮሐንስ አፈወርቅ መዝሙረ ዳዊት ትርጓሜ አለ እና ምንድነው የሚለው? ተመልከቱ። እግዚአብሔርን መጥራት የሚለውን አንድ ደቂቃ አስቡ። እግዚአብሔርን መጥራት ተናገሩ አላልኩም፣ አስቡ። አሰባችሁ? ማንን መጥራት ነው ያሰባችሁ? ምን አሰባችሁ? እስቲ እግዚአብሔርን ስታስቡ እግዚአብሔርን መጥራት የሚለው ትዝ ሲላችሁ ምን ትዝ ይላችኋል? ጸሎት። ሌላስ? ተናገሩ እስቲ። እግዚአብሔርን መጥራት ትዝ ሲላችሁ ምን ትዝ ይላችኋል? እስቲ እግዚአብሔርን መጥራት በአንድ ጊዜ። እሺ፣ ሲርባችሁ እግዚአብሔርን መጥራት በሉ። ሲጨንቃችሁ፣ ስትቸገሩ፣ ስትዋረዱ፣ ስትሰደዱ፣ ስታጡ፣ ሲያማችሁ። በጣም ጥሩ። በዚህ ምን ይታያችኋል? ይኸውላችሁ እግዚአብሔርን መጥራት የሚለው በጣም የሚደንቁ ምስጢራት አለ። አንደኛው የምንጠራው እግዚአብሔር መሆኑ ነው። ስንለው የቆየ ነው አይደል? የሚደንቀው የምንጠራው እግዚአብሔር መሆኑ። እስኪ በሉ የምንጠራው ማን መሆኑ ነው? እግዚአብሔር መሆኑ ይደንቃል። እግዚአብሔርን እንድንጠራ መፈቀዱ። የምንጠራው እግዚአብሔር መሆኑ ማለት ምንድን ነው? ሁሉ የሚቻለው መሆኑ ነው። እግዚአብሔር መሆኑ ማለት ጌትነት ያለው መሆኑ፣ ባለስልጣን ያለው መሆኑ፣ ስልጣን ያለው፣ ጌትነት ያለው፣ ሁሉ የሚቻለውን አምላክ ለመጥራት የተፈቀደልን መሆኑ በጣም ያስደንቃል። ከቃሉ ጋር እግዚአብሔር ከሁላችን ጋር ይሁን። ሁለተኛ በማንኛውም ሰዓት በማንኛውም ቦታ ለማንኛውም ሰው አቤት የሚል መሆኑ ይደንቃል። አቤት የሚል መሆኑ በፍርድ ሁና ውስጥ ጥራው፣ በስደት መሃል ሆነ ጥራው፣ በችግር መሃል ሆነ ጥራው፣ ማታም ቢሆን ጥራው፣ ቀንም ቢሆን ጥራው፣ ታስረህም ቢሆን ጥራው፣ አየር ላይ ሆነ ጥራው፣ ባህር ውስጥ ሆነ ጥራው። የትም ጥራው የትም ይገኛል። መቼም ጥራው መቼም ይገኛል። በደንብ አስተውሉ። ሰዎች ግን የሚገኙበትና የማይገኙበት ጊዜ አለ። ለምሳሌ እኔ የሚረዳ ሲሆን ማታ ብትመጡ እሺ ብዬ አልወጣም፣ ያው አልገኝም። ፖሊስን ብትጠይቁ አይ የእረፍት ጊዜ ነው ሊል ይችላል። ማለታቸውን አላየኋቸውም ይሉ ይሆናል ነው እንግዲህ፣ ደውዬም አላውቅም የሚሉ ይችላል። ሐኪም የእረፍት ጊዜ ነው ብሎ ላይገኝ ይችላል። ከተመደበባት ሰዓት ውጭ ላይገባልን ይችላል። እግዚአብሔር ግን መቼም ይፈውሳል፣ መቼም ያረጋጋል እና የሚደንቀው ይላል ሊቁ በእውነቱ የሚደንቀው የትምና መቼም የሚገኝ መሆኑ። የትምና መቼም ብሎ እናላችሁ የትም ይገኛል፣ መቼም ይገኛል። እግዚአብሔር ድንቅ የሚያስደንቀው ይሄ ነው። እግዚአብሔርን መጥራት የሚባለው መጥራት ሰዎች ቢሆኑ መጥራት በምንችልበት ቦታና
መጥራት በምንችልበት ሰዓት ብቻ ይገኙልናል። ለዚያውም ከፈቀዱ ነው። አንደኛ ተጠርተው ሁሉን ጉዳይ አይፈጽሙትም። ሁለተኛ ሁሉንም በአንድ ጊዜ አይሰሙም። እስኪ ለምሳሌ ለአንድ ፍርድ ቤት ሁላችንም እስኪ ስልክ እንደውል፣ በአንድ ጊዜ ይሰማል ወይ? አይሰማም። ከአንድ ፍርድ ቤት ዳኛ ሁላችንም ብንሄድሳ ከቢሮ ለሁሉም ይፈርዳል? አይፈርድም። ኧረ የአንዱንም ቶሎ ፈጸሙት፣ የአንዱን ራሱ አይፈጽሙትም። ሲቀጥሩ ይውሉ ይሆናል። እኔ ፍርድ ቤት እጄ ስለማላውቅ ማለት ነው። እየሰማችሁ ነው አይደለም? የሚካሰሱ ሰዎች እንደሚነግሩን ከሆነ ማለት ነው። እግዚአብሔር ግን ሁልጊዜ ይፈርዳል። የሚደንቅ እኮ ነው። ሁልጊዜ ይፈርዳል። እናትም ቢሆን የማታበላበት ጊዜ አለ። ከእናት የበለጠ ለጋስ በምድር ላይ አይገኝም። እናትም ቢሆን ጧትም ልጥባ ሌሊትም ልጥባ ቢል ልጁ ትመረራለች። እግዚአብሔር ግን ሁልጊዜ ይመግባል። ዘበኛም ቢሆን ይደክመዋል፣ ይተኛል፣ ይሰለቻል። ወታደርም ቢሆን ይደክማል። እግዚአብሔር ግን ተመልከቱ ሁልጊዜ ይጠብቃል። እግዚአብሔር ሁልጊዜ ይጠብቃል። እግዚአብሔር ሁልጊዜም ይገኛል። የማይገኝበት ጊዜ የለም። እሱ ብቻ አይደለም የሚደንቀው፣ እግዚአብሔርን ጠራሁት ሰማኝ የሚለው በጣም የሚያስደንቀው እግዚአብሔር በደግነትም በክፉነትም ጊዜ ይገኛል። ስንበድልም ሳንበድልም እግዚአብሔር ከአባትነቱ አይጎልም። ልጄ ከማለት የሚለወጥበት ጊዜ የለም። የሚደንቀው እሱ ነው። በተስተካከልንበትም ባልተስተካከልንበትም ጊዜ እግዚአብሔር ሲጠሩት አቤት ይላል። ለምሳሌ የጠብ መጀመሪያው ስም አለመጥራት ነው ይላሉ ቅዱሳት መጻሕፍት። የጠብ መጀመሪያው ማለት ነው። አሁን ለምሳሌ አባኔ አንተ ማለት የጠብ መጀመሪያ ሊጣላኝ የፈለገን ሰው እንደዚያ የሚለኝ ማለት ነው። ወይም ደግሞ አንዱን ገብረ ማርያም የሚባለውን ወይም ገብረ ስላሴ የሚባለውን ሰው ገብረ ስላሴ ማለት ሲገባ አንተ ማለት የጠብ መጀመሪያ ነው። ስም መጥራት ይገርማችኋል። ስም መጥራት የመጀመሪያው የማክበር የፍቅር ምልክት ነው። ይህን ሳይንሱ ራሱ ሐኪሞች እኮ ይላሉ። ሐኪሞች መጀመሪያ ስትሄዱ ስም ነው የሚጠይቁ እና እየጠየቁ እየመረመሩ ዘለቀ ነው የሚባለው። ዘለቀ ምን ያመኛል ና ያልከኝ ይለዋል። አከበረኝ ብሎ ደስ እንዲለው የመጀመሪያው ሕክምና ብሶቱን መስማት ነው ይላሉ። እንግዲህ እውነት ከሆነ እስኪ እናያለን። እነሱ ነው እንደዚህ ያሉ። በግድ በሳይንሱም እንደዚያ ይባላል፣ በሳይኮሎጂውም በሕክምናውም ይባላል። ግን ከመጽሐፍት ወስደውት ነው ሰርቀውን ነው የሚያንቺ መጀመሪያውን ስምን መጥራት የፍቅር ምልክት ነው ያሉ መጻሕፍት ናቸው። ስምን አለመጥራት የጠብ ምልክት እንደሆነ ማቴዎስ 7 ላይ አይሁድ ጌታን በድንጋይ ሊወግሩ ፈለጉና አጡት። ሲያጡት ምን አሉ? አይቴ ሆረ ዝቁ አሉ። ያ ወዴት ሄደ አሉ። ይኸውላችሁ ተመልከቱ። ስሙ ማን ነው? ኢየሱስ ክርስቶስ። ኢየሱስ ወዴት ሄደ? ክርስቶስ ወዴት ሄደ ማለት ነው። ያ አሉ። ይሄ የጠብ መጀመሪያ ነው። ያ ወዴት ሄደ? በደንብ አስታውሉ። ሲበላ ግን ሲያበላቸው ግን እንጀራ አበርክቶ ሲያበላ ኦሊቅ ይሉታል። መምህር ሆይ ይላሉ ማለት ነው ሲበሉ። ስለዚህ ሰው ማለት ነው ሰው ሲሰድባቸው እናንተ ግብዞች ሲላቸው ዝኩ ይሉታል። ሲያበላቸው ደግሞ ኦሊቅ ይሉታል። ደግሞ እንደዚህ ያለ ሰው ሲመቸው ያከብራል፣ ሳይመቸው ያዋርዳል። ሲያከብሩት ያከብራል፣ ሲነቅፉት ይነቅፋል። ሰው እንደዚህ ያለ። የእግዚአብሔርን ግን ደግሞ ልንገራችሁ። እግዚአብሔር ቅዱስ ጴጥሮስ መጀመሪያ ለደቀ መዝሙርነት ሲጠራ ምን ውለታል? ስሙን ኬፋ ብሎ ተመልከቱ። ስሙን ያለውን ኬፋ ብሎ አወጣለት። አለት ብዬ አውጥቼልሃለሁ አለ። በደንብ ስሙ ስሙን ወልደ ዮና ኬፋ ጠርቶታል። አሁን ቅዱስ ጴጥሮስ ደቀ መዝሙር ከመሆን ተናወፀ። ጽኑ አለት ተብሎ የወጣለት ቅዱስ ጴጥሮስ ማታ በክደት ተናወፀ። ክርስቶስን ካደ። እኔ ሰውዬ አላውቀውም ብሎ ሰውዬ ብሎ ጠራው። ጌታዬ ሆይ እንዳልባለበት አንደበቱ። በበነጋው ግን ጌታ ከትንሣኤ በኋላ መጥቶ ምንድን ነው ያለው? ስሙን ወልደ ዮና ታፈቅረኒኑ አለ። ስሙን ሳይለውጥ አንተ ከሃዲ ትወደኛለህ አላለም። ስሙን ወልደ ዮና ትወደኛለህ። በድሎም ሳለ በስሙ ሳይበድልም ሳለ በስሙ ጠራ። እግዚአብሔር በድለንም ሳንበድልም ልጅ የሚለውን ስም አይቀማብንም። ገብረ ወለተ የሚለውን ስማችን አይፍቅብንም። ይገርማችኋል። አንድ ክርስቲያን ሃይማኖቱን ቢክድ
ወደ ሌላ እምነት ቢቀያየር ገብረ ሥላሴ ወለተ ሥላሴ የሚለው ስም አይፋቅም። ክርስትናው አትፋቅበትም። በክደት ትቢያ ተዳፍና ልጅነቱ ዝጋ ነው የምትከተለው። መልሶ ቢጠመቅ አዲስ ስም አይወጣለትም። ምክንያቱም ክርስትናው እንደ ዕንቁ እንደ ወርቅ ክደቱ ትቢያ ሆኖ ወርሷት በሰውነቱ በነፍሱ ተዳፍና ትከተለዋለች እንጂ አትለየውም። ክዶ እንኳን ቢሆን ሲመለስ ቀደር ይጠመቅና ትቢያውን እርግፍ አድርገ የሞላበትን ትቢያ አራግፈን ጭቃውን አጥበን ንጹህ ወርቅ አድርገን የድሮ ወርቅ ይባላል። ወርቅ ቀድሞም ከጭቃው ጋር ሳለ ወርቅ ነው፣ ታጥቦ ሲያበቃም ወርቅ ነው። ክርስቲያን ቢወድቅም ቢበላሽም ቢዘሙትም ክርስቲያን ነው። እንደዚያ ስላልኳችሁ ግን አውቃላችሁ። ስለዚህ እንደዚያ ስላልኳችሁ ለኃጢአታችሁ ጠበቃ ለሆንላችሁ አይደለም። እኔ እያልኩ ያለሁት እግዚአብሔር መቼም አይተውም የሚለው። ምክንያቱም ኃጢአት ሰርተን ስናበቃ ጸሎታችን እንደማይሰማ የሚጠቁም ሕሊና ሰይጣን በጆሮአችን ስለሚሾክ ስለሚል ነው። እና እውነቴን ነው የእግዚአብሔር ቤተሰቦች ሲሆን ኃጢአት አትስሩ። ከሰራችሁ ግን ኃጢአቱን ሰርታችሁ ሲያበቃም ቢሆን ወደ እግዚአብሔር ጩሁ። እግዚአብሔር ከጥልቁም ቢሆን ተመልከቱ። ከቃሉ ጋር ናችሁ? ከቃሉ ጋር ነው። ሌሊት በምንጣፌ ላይ ተመልከቱ። ነፍሴ የወደደችውን ፈለግኩት ይላል መኃልየ ሰሎሞን ላይ። ሌሊት ውስተ አራቴ ይላል ተመልከቱ። ይባ አራቴ ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩ። ምንጣፌ የተባለው ምንጣፍ የተባለ አልጋ የተባለ ኃጢአት ነው። ሰው በአልጋው ላይ እንደሚያርፍ እንደሚያንቀላፋ ሰው በኃጢአት ያንቀላፋል፣ በኃጢአት ይተኛል፣ በኃጢአት ይያዛል። ስለዚህ ተመልከቱ በምንጣፌ ላይ ያለው ነፍሴ የወደደችውን ፈለግኩት ማለት ነፍሴ የምትወደውን ክርስቶስን በጉስቁልና ውስጥ ሆኜም ቢሆን ፈለግኩት ማለት ነው። እግዚአብሔርን መፈለግ መቼም ይቻላል። በበደልም ውስጥ ያለ በደልም ሆኖ እግዚአብሔር ይሰማል። ይህንን ለመናገር ምን አለ? እግዚአብሔርን ጠራሁት። መቼም የሚሰማ የትም የሚሰማ። እስኪ በል እኔ የዛሬ ዓመት እንደው እውነቴን ነው የግል ገጠመኝ ለማውራት አይደለም፣ ግን እኔ የኔ ገጠመኝ ስላልሆነ የሰው ገጠመኝ ነው የማወጋቸው። እና ከአዲስ አበባ ወደ ባህር ዳር በአውሮፕላን እየመጣሁ ነው እና አንዲት የፕሮቴስታንት እምነት ተከታይ ሰው ከኔ ፊት ለፊት ተቀምጣለች እና ከፍተኛ የአየር ግጭት ይከሰትና አውሮፕላኑ ይነቃነቃል። ሲነቃነቅ ሴትዮቱ ያዙ ይልቀቁኛል። እንደ አውሮፕላኑ በሙሉ በጩኸት አደበላለቀችው ማለት ነው። ብትደረግ ብትሰራ ሰዎቹ ቢመጡ ተነስተው ሊያጽናኑ ቢሞክሩ የለም። ከምድር ላይ ከዚህ ከአዳራሽ ውስጥ እኮ ኢየሱስ ሁሉን ይችላል ሲባል ስትል ነበር የምትለው ማለት ነው። ሲንገጫገጭ ግን ነፍሷም አብሮ ተንገጫገጭ። ፈረንጆቹ መሳቂያ፣ ሰዎቹ መሳቂያ ብሎ ተደረገ። ኋላ እኔ ጠጋ ብዬ ኢየሱስን አውሮፕላን ውስጥ የለም እንዴ ያልኳት ነው እንግዲህ ኢየሱስ አውሮፕላን ውስጥ የለም እንዴ አሜን አለች። እነሱ አሜን ነው የሚባለው። ስለዚህ ሰው መያዝ ያለበት ይሄንን ነው። እግዚአብሔር የትም አይሰማም ነው። አቤት አቤት ነው የሚሰማ። መቅደስ ነው፣ አቤተ ክርስቲያን ነው። እኔ የእነሱ እምነት ትክክል ነው አላልኩም እያልኩ ያለሁት ግን ኢየሱስ ሁሉን ይችላል ያለው ሰው አውሮፕላን ላይ አይችልም። መሬት ራሷ እኮ አውሮፕላን ናት። መሬት ራሷ አውሮፕላን እኮ ናት። ያኛው በህዋ ላይ ይንሳፈፋል፣ መሬት ደግሞ በውሃ ላይ ትንሳፈፋለች። እግዚአብሔርን በምናውቀውና በለመድነው ልክ ለክተን የምናመልከው ለምንድን ነው? የሚቻል ቦታ ላይ ስንሆን እግዚአብሔር ይችላል። የማይቻል ቦታ ላይ ስንሆን እግዚአብሔር ሰው በማይችለው ቦታ ላይ እግዚአብሔር አይችልም ማለት ነውር ነው። ሰው በማይችለው ቦታ እግዚአብሔር ይችላል። ሰው በማይችልበት ጊዜ እግዚአብሔር ግን ይችላል። እግዚአብሔር የትም ይሰማል፣ መቼም ይሰማል። እግዚአብሔር እንዲሰማን ቅዱስ ፈቃድ ይሆንልን። ይሄ ብቻ አይደለም። ሰዎች ሩቅ ሀገር ሲሄዱ፣ ወደ ውጭ ሀገር ሲሄዱ፣ ሌላ እምነት የበዛበት ሲሄዱ፣ አሁን በተለይ በውጭ ሀገር ያሉ ወንድሞቻችን እህቶቻችን ይጨነቃሉ። ብዙ ሰዎችን ሰምቼም አውቃለሁ። እንዲሁ ይሄ 666 የሚመለክበት የሰይጣን ሀገር ነው፣ እንደ እግዚአብሔር ያወጣኝ ወደ ሀገራችሁ መልሳቸው በሉልን ይላሉ ብዙዎቹ ማለት ነው። ግን የሰይጣን ሀገር የለው። እኔ እውነቴን ነው የምነግራችሁ። ሰይጣንን የሚያመልኩ ሰዎች ያሉበት መሬት እንኳን ቢሆን የሰይጣን መሬት የለው። ለሰይጣን ገንዘብ መስጠት የለብንም። የትኛውም ቦታ ቢሆን ጣዖቱ የቆሙበት አዳራሽ እንኳን ቢሆን
የሰይጣን አይደለም፣ የእግዚአብሔር ነው። መሬቱ የእግዚአብሔር ነው። ለሰይጣን መሬት የለውም። እዚያም እንኳን አስረው ጎትተው ቢወስዱን በዚያም ውስጥ ሆነን እግዚአብሔርን ማመስገን ያለብን። የትም እና መቼም እግዚአብሔር ይሰማል። እግዚአብሔር ደግሞ ለማንም የተከፈተ ጆሮ አለው። እግዚአብሔር ደግሞ ሁሉን ይችላል። ሁሉን የሚችለውን ለመጥራት ስለተፈቀደልን እግዚአብሔር ይመስገን። ሁሉን የማይችሉትን ግን በፈቀድነው ሰዓት መጥራት አንችልም። በፈቀድነው ሰዓት አይደርሱልንም። እንዴ ግን ይገርማቸዋል። ማመላከት ሁሉን የማይችሉት ቢመጡም ሁሉን ችግራችን አይፈቱልንም። ለሁላችን በአንድ ጊዜ አይደርሱም። አቅምም የላቸውም። እግዚአብሔር ግን ሁሉንም ይሰማል፣ ሁሉንም ይችላል፣ ሁሉንም ይፈጽማል። እሱን እንድንጠራው ስለፈቀደልን በድጋሚ እግዚአብሔር ይመስገን። አባታችን ሆይ ብለን እንድንጠራው ስለፈቀደልን ስሙ ይክበር ይመስገን። አባታችን ሆይ ብለን እንድንጠራው እንዲሁ ጌታችን ሆይ በሉ ሳይል እንኳን አባታችን ሆይ የአባት በአባትና በልጅ መስመር እንድንጠራው ፈቅዶልናልና እግዚአብሔርን መጥራት አታቋርጡ። ስትወጡም ስትገቡ ሥላሴ ይመስገን፣ ሥላሴ ይመስገን፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ ማለት አታቋርጡ። የትም ቦታ በትራንስፖርት ብትሄዱ፣ በመንገድ ብትሄዱ፣ ቢሮ ብትገቡ፣ ምግብ ቤት ብትገቡ፣ የትም ቦታ እግዚአብሔርን መጥራት ያድናል። ከምንኩስና ስራ አንዱ በመነኮሳት ስርዓት ከሚታዘዘው ስርዓት አንዱ በየሰዓቱ እግዚአብሔርን መጥራት ነው። እግዚአብሔርን መጥራት ያችሁም ማናት? እግዚኦ መሐረነ ክርስቶስን በየሰዓቱ መጥራት ከመከራ ሁሉ ይሰውራል። እግዚአብሔር ይሰውራል። ይህንን ካልን ሰማኒ ጽድቄ፣ እግዚአብሔር ጽድቄን ሰማኝ ያለው ምንድን ነው? ጽድቄን ሰማኝ። እግዚአብሔር የሚሰማው ጸሎት ምንድን ነው የሚለውን ይህንን ነው የምናየው አሁን ማለት ነው። እስቲ እግዚአብሔር ጽድቄን ሰማኝ በሉ። ምን አላችሁ? እግዚአብሔር ጽድቄን ሰማኝ። በጣም ጥሩ። ቅዱስ ዮሐንስ አፈወርቅ ሲናገር ቅዱስ ዳዊት እግዚአብሔር ጽድቄን ሰማኝ ሲል መመካት አይሆንበትም ወይ ብሎ አይሆንበትም ይላል። ጽድቄን ሰማኝ ሲል ኃጢአቴን ይቅር አለኝ ይባላል እንጂ እኔ ኃጢአተኛ ነኝ ይባላል እንጂ ጽድቄን ሰማኝ ይባላል እንዴ ይልና ይህ እና የቅዱስ ጳውሎስ አነጋገር አንድ ነው ይላል እኮ። ለምሳሌ ቅዱስ ጳውሎስ ስትናገሩ መመካት ከተገባ ከኔ በላይ መመካት የሚገባው የለም፣ በትምህርት መመካት ካስፈለገ ከኔ በላይ የተማረ የለም፣ በመከራ የሚመካ ካለ ከኔ በላይ መከራ የተቀበለ የለም ይላል። ይህ ምን ማለት ነው? ነገር ግን ይህንን ነገር በስንፍና እናገራለሁ ይላል ቅዱስ ጳውሎስ። በስንፍና እናገራለሁ ይላል። አሁን ተመልከቱ፣ የቅዱስ ጳውሎስ ትምክህት የተነገረችው ለጥቅም ነው ማለት ነው። ለምን? ቅዱስ ጳውሎስ እኮ ተመልከቱ ከትምህርት አልተማረም፣ የቅጅ ነው፣ ከጌታ አልተማረም። ሐዋርያት ነው እንደገና ያገኙት። እንደ ሐዋርያት ከራሱ ከክርስቶስ አልተማረም። የብሉይ እውቀት የለውም። እኛ አዋቂዎች ነን፣ ሊቃውንት ነን፣ ወንጌል ሊቃነ ሕግ ናት፣ ኦሪት ናት ታላቅ እያሉ ደቀ መዛሙርቱን እሱን በማኮሰስ ሊወስዱበት ስለሆነ የዚህ ጊዜ ክብሩን መግለጥ አስፈለገው። መመካት ከፈለጋችሁ ትምህርት ብሉይ ኪዳን ተምረናል ከሆነ የምትሉት እኔ ከገማልያል እግር ስር 46ቱን ብሉይ ኪዳን አጥንቻለሁ ብሎ ጠላቶችን ለማሳፈር በተማሩት ትምህርት እያመካኙ ደቀ መዛሙርትን ሊበዘብዙ የሚፈልጉትን ለማሳፈር የቅዱስ ጳውሎስ ትምክህት ለጥቅም የተደረገች ናት። ነገር ግን ጳውሎስ ተመክቷልና እኛ ምንመካ እንዳይሉ ደግሞ ነገር ግን ይህንን በስንፍና ላለው አለ። መናፍቃንን ለማሳፈር መመካት ከተገባ ከኔ በላይ መመካት የሚያስፈልገው የለም ብሎ ጽድቁን ዘረዘረ። ክርስቲያኖች ደግሞ እንደ ጳውሎስ እንመካ እንዳይሉ መመካት ስንፍና ነው ብሎ አስተማረ። ቅዱስ ዳዊት ደግሞ ተመልከቱ የሚሰማ ጸሎት ይሰማል። እግዚአብሔር ሰማይ ብያቸዋለሁ። እግዚአብሔር ሰማይ ካልክ እግዚአብሔር እንዲሰማን ምን እናድርግ ትሉኝ እንደሆነ የጽድቅ ስራ ስሩ ለማለት ተመካ እንጂ ለእኛ ለማስተማር ለአብነት የሚሰማ ጸሎት ምንድን ነው የሚለው ስለሚሰማ ጸሎት ለማስተማር ይህን ተናገረ እንጂ ቅዱስ ዳዊት ጻድቅ ነኝ ለማለት አይደለም። ኃጢአቴ በዛ አጥንቶችም ተበላሹ እስመ ኖሃ የጋይ እምስዕር ተርሴ ኃጢአቴ ከፀጉሬ ቁጥር ይልቅ በዛ ብሎ እስከሚናገር ድረስ ኃጢአተኛ ነኝ ብሎ ሲያበቃ እግዚአብሔር ጽድቄን ሰማኝ ያለ የሚሰማ ጸሎት በጽድቅ የሚጸለይ ነው ብሎ ስለ ጸሎት ለማስተማር እንጂ ስለ ራሱ ለመመካት አይደለም ብሎ ተናገረ። ይህንን ይዘው ስለሚመኩት ለመናገር ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንዲህ ከሆነ የሚሰማ ጸሎት ምንድን ነው የሚለውን ቅዱስ ዮሐንስ አፈወርቅ
ይህንን መሰረት አድርጎ አንድ 7 ነጥቦችን ይዘረዝራል። ጽድቄን ሰማኝ ያለው ለመሰማት የሚያበቃ ጽድቅ ምንድን ነው ብሎ ይናገራል። እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። ምን ብሎ ይናገራል? ጽድቄን ጸሎትህ እንዲሰማ ከፈለግ የመጀመሪያው ትሁት ሰብእና ይኑር ብሎ ይናገራል። እስኪ ትሁት ሰብእና ብሎ አይዟችሁ። ቅዱስ ዳዊት እግዚአብሔርን ጠራሁት ሰማኝ ብሏል። ስለዚህ ምን ስለሆነ ሰማው? ትሁት በሉ እንጂ አንሰ እፄ ወአኮ ሰብ፣ እኔ ትል ነኝ ሰውም አይደለሁም ትቢያ ነኝ ብሎ ራሱን በማዋረዱ ለመሰማት ጸሎታችን እንዲሰማ የሚያደርገን የመጀመሪያው ትሁት ሰብእና ነው። ትሁት ሰብእና ማለት እኔ ኃጢአተኛ ነኝ፣ እኔ ዘማዊ ነኝ፣ አይገባኝም እያሉ መክበስበስ አይደለም። ትሁት ሰብእና ማለት የልብ መዋረድ ነው። የማን መዋረድ ነው? የምን መዋረድ ነው አልኳችሁ? ምን አላችሁ? የልብ መዋረድ ነው። ይገርማል። አንድ ሰው ይገርማቸዋል። መነኩሴ መሆን እፈልጋለሁ ብሎ ሲመጣ መንገዱ ላይ ቁምና አይደው አበምኔቱ እኮ ነው። መንገዱ ላይ ቁምና እኔ ዘማዊ ነኝ ስትል ዋልና አመነኩሳለሁ አለ። ብቻ ምንኩስናውን ላግኘው እንጂ እንኳን መንገዱ ላይ በእስክንድርያ ከተማ እየዞር እኔ ዘማዊ ነኝ እላለሁ አለ። ይህ የልብ መዋረድ ነው። አባቴ እሰው ንስሐ ይስጡኝ እንጂ ለአደባባይማ ለምን ሳይል ዋናው መዳኔ ነው እንጂ ስለ ሰዎች ጥንቃቄ ምንጨነቀኝ ብሎ ራሱን ፍጹም የሚያዋርድ ነው። ጽድቁን በሰው የማይለካ ራሱን ከሰው ጋር የማያነጻጽር እየጸለየ ከማይጸልዩት ጋር ራሱን በማነጻጸር ራሱን እንደ ጸሎተኛ የማይቆጥር ባለመበደሉ ከሱ ብሰው በበደሉ ሰዎች እየተጽናና ራሱን የማይሸነግል ሰው ትሁት ሰብእና አለው ይባላል። ለምሳሌ እኔ ሌባ ነኝ ይላል አንድ ሰው። አዎ ብንለው ግን ይቆጣል። አይቆጣም እንጂ ይቆጣል። የልብ ተዋርዶ የለም። ያፍትትና ነው። በቃ እኔ አይገባኝ፣ እኔ መዝሙር አቅርቡ እኔ አይገባኝ፣ ውሸቱን እኮ ነው ቦሎት ማለት እንደዚህ አድርጉ እኔ አይገባኝ፣ ስበኩ እኔ አይገባኝ፣ ቀድሱ እኔ አይገባኝ። የልብ ከሆነ ይሸጋል። የልብ ተዋርዶ ናት ዋናዋ። በትሁት ሰብእና ግን አንዲት ደጅ ያንኳኳ ሰው እሱ ይገኛል። ከቃሉ ጋር ናችሁ? ራሳችሁን አታነጻጽሩ። እኔ እውነቴን ነው። ጉዞ ገዳማት በሄዳችሁበት፣ ጸሎት በጸለያችሁበት፣ ማህበር ጸሎት በተገኛችሁበት፣ ምህላ ባደረሳችሁበት ባላደረሰው ላይ የማይመካ ልብ መያዝ ማለት ነው። እናንተ ጥቂት እንተፍጣፊ ጽድቆችን በማድረጋችሁ እንደዚያ በማያደርግ ሰው ላይ አለመፍረድ። በልብ አለመፍረድ። እየሰጣችሁ እናንተ በሚቀማ ሰው ላይ አለመፍረድ። እናንተ ሰው አልሳደብም እያላችሁ ሰው በሚገድል ሰው ላይ አለመፍረድ። እንዲህ ያለ ህሊና ነው ትሁት ሰብእና የሚባለው። በትክክል ያ ሰው ይበልጠኛል ማለት ነው። በድንግልና እየኖራችሁ ከማንም ጋር ከሚያመነዝር ሰው ጋር ራስን አለማነጻጸር። ያ ሰው ይበልጠኛል ማለት ለመሪ ከፈያታዊ ወዘማዊ በልባይቲ አምር ለማይቀድመኝ በውያ ውስጥ ገነት ከመፈያታዊ ዘይማን ብሎ ማለፍ። ወንበዴ፣ ሌባ፣ ቀማኛ እያዩ ይህ ሰው እኔን ቀድሞ ገነት ይገባለሁ ምን አውቃለሁ እያሉ ማለፍ። በየትኛውም ሰው ጋር ራስን አለማነጻጸር ትሁት ሰብእና ይባላል። ከቃሉ ጋር ናችሁ? እንዲህ ያለ ካለ የልብ ተዋርዶ ካለ ኃጢአቱ ይገባኛል ብለህ ካሰብክ ከቃሉ ጋር ናችሁ? አሁን እዚህች ላይ ቁጭ በሉ ይላል። ይቅርታ ወንበሩ ተይዞ በታች አስቀመጥነዎት ሲባል አንድ ሰው አረ ችግር የለም ይላል። በልቡ ግን ነገሌ አሁን ከኔ በምንበልጠው ነው ይላል። የልብ ተዋርዶ የለችም ማለት ያቺ ናት። ከየትኛውም ቤት የጠፋችው ከእኛም ቤት ከሌላውም ቤት የጠፋው የልብ ተዋርዶ ነው። አጠፋለሁ አርሙኝ ይላል፣ ግን ያስተካክል። እየሰማችሁ ነው? አንድ ሰው ነበርና ሲሰብክ ማለት ነው ሲሰብክ ያሳሳትኩት ካለ ታላላቆች አርሙ ይላል። አንድ ግዕዝ አበላሽቶ እንደዚህ አይባልም ብለው ተቆጥቶ ያሉ ይልቀቁኝ። እንግዲህ ለምን አስተካክሉ ይላል። አስተካክሉ ብሎ አባቶች አስተካክሉ ብሎ ሲያበቃ ደግሞ ሲያርሙት ደግሞ ዱላ ላነሳኝ ማለት
የልብ ተዋር ያፉ ቢቀርብን ይሻላል ዝም ማለት ልብን ማዋረድ። በነገራችሁ ላይ አንድ ነገር የምነግራችሁ ስለ ራስ ኃጢአት መናገር በራሱ ትዕቢት ነው። እንዴት እንደሆነ ልንገራችሁ። የሰው ፊት ብሎ እኔ እኮ ሰነፍ ነኝ፣ እኔ እኮ ጸሎተኛ አይደለም፣ እኔ እኮ እንደው ማለት ደግነቴን ንገሩልኝ ማለት። ምክንያቱም እኛ እንደዚህ ያለ ስንል ሰዎቹ ዝም አይሉም። ኧረ ጥሩ ሰው ነን ይላል። እኔ እኮ ክፉ ሰው እንዴ ጥሩ አይደለም፣ እኔ እኮ ሰነፍ ነኝ። ስንት ገዳማት እየሄድክ አንተ እንዲሉን ለጽድቃችን ግብዣ እያቀረብን ነው ማለት ነው። ዝም ማለት ትሁት ሰብዕና የሚባለው ማንኛውም ነገር ሲደርስብን ይገባኛል ማለት ይገባኛል ብሎ መቀበል እሱ ትሁት ሰብዕና ሰማዕኒ ጽድቅ። ቅዱስ ዳዊት ጻድቅ ምንም ያልበደለ ሰው መሆኑ ሳይሆን ለኃጢአቱ ይገባኛልና ተዋርዶ ያለው ልብ ማድረጉ እግዚአብሔር እንዲሰማው አደረገው ይላል። ከዚህ በላይ ሰብዕና የለም። ምክንያቱም ንስሐ ከማያስፈልጋቸው ከ99 ነገደ መላእክት ይልቅ ንስሐ በሚገባ በአንድ ኃጢአተኛ የሰማይ መላእክት ደስ ይላቸዋል ይላል። ስለዚህ ተመልከቱ፣ ካልበደለ ትዕቢተኛ ይልቅ የበደለ ትሁት ይበልጣል ማለት ነው። የበደለ ትሁት ይበልጣል። ልብን ማዋረድ የሚባለው እሱ ነው። እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። ሁለተኛው የመጀመሪያው ትሁት ሰብዕና ነው። ሁለተኛው ደግሞ የተሰበረ ልብ ነው። እስኪ የተሰበረ ልብ በሉ። የተሰበረ ልብ ጸሎት እንዲሰማ ያደርጋል። አሁን ጽድቄን ሰማኝ ያለው ሁለተኛው ጽድቅ የተባለው የተሰበረ ልብ ነው። አለመበደል እንዳይመስላችሁ ነው። ጽድቄን ሰማኝ ካለማ እንግዲህ የጻድቃን ጸሎት የሚሰማ እኛ አይሰማም አይደለም። ቀጥሎ ያለው ደግሞ የተሰበረ መንፈሰ የዋህ ተመልኩ ልበ ትሁተ ወመንፈሰ የዋህ ኢይሜንን እግዚአብሔር አለ። ትሁት ሰብዕና የተሰበረ ልብን እግዚአብሔር አይንቅም ብሎ መዝሙር 50 ላይ ተናግሯል። የተሰበረ ልብን እግዚአብሔር አይንቅም። የተሰበረ ልብን ማለት ደግሞ ሁልጊዜ ኃጢአትን ማስታወስ ነው። የተሰበረ ልብ ማለት እግዚአብሔርን በደልኩት ማለት ተበዳዩ እግዚአብሔር። ንስሐ ስትገቡ አሁን እኛ የምንገባው ብዙ ጊዜ ንስሐ ያልገባችሁ ወይላችሁ ስለሚባልና ሲኦልን በመፍራትና የመንግስተ ሰማያት መግቢያ መስፈርት በማድረግ ነው እኛ ንስሐ እየገባን ያለን። ንስሐ ግን እንደዚህ አይደለም። ንስሐ ማለት በትክክል በደልኩ ብሎ ማሰብ ነው። በደልን ማሰብ ያ የሚመጣው በነገራችን ላይ መራብ ነው። ሲራብ እየሰማችሁ ነው። የተሰበረ ልብ የሚባለው እሱ ነው። እግዚአብሔርን ቀና ብሎ ለማየት እንኳን መቸገር። ተመልከቱ ሕዝቅያስ ብሎ ምናሴ እንደተናገረው ሰማያትን እንኳን ቀና ብዬ ለማየት ድፍረት የለኝም ብሎ እንደተናገረ ሰማያትን ለማየት ያ ቀራጩ ገንዘብ ሰብሳቢ የነበረው ሰው ወደ እግዚአብሔር ወደ ሰማይ ቀና ስል እንኳን ወደ እግዚአብሔር ማንጋጠጥ ይሆንብኛል ብሎ ድፍረት ይሆንብኛል ብሎ ከኃጢአቱ ብዛት የተነሳ መናገር አቅቶት ዝም ብሎ አንገቱን እንደተደፋው ብዙ ጊዜ እያነበነበ የተሰበረ ልብ ከሌለው ሰው ይልቅ ምንም የማይናገር የተሰበረ ልብ ያለው ሰው ጸሎቱ ተሰሚነት አለው። ዝም ብሎ ወደ ኃጢአት መመልከት፣ ወደ ውስጥ መመልከት እግዚአብሔርን ማረፊያ ማግደቢያ አሳጣውት። ሳኦል ለምን ተሰደደኒ? ሳኦል ለምን ታሳድደኛለህ አለው አይደል? ከዋልኩበት አላውት ካደርኩበት አላሳድር አልከኝ እኮ ሳኦል አለ ቅዱስ ጳውሎስን። እኔ የማሳድድህ አንተ ማን ነኝ? ወደ ቅዱስ ጳውሎስ ታሪክ በቀኝ አሁን ማለት እዚህ ላይ የምፈልገው እስከዚህ ነው። ለአሁኑ ትምህርታችን ሳኦል ለምን ታሳድደኛለህ? እግዚአብሔርን ከዋለበት አላውት ካደረበት አላሳድር ማለት ምን ማለት ነው? ቤተ መቅደስን ማርከስ ነው። እግዚአብሔርን ማሰደድ ማለት ነው። ኃጢአት መስራት ማለት እግዚአብሔርን ማሰደድ ለምን? ዓይናችን፣ እግራችን፣ እጃችን ከራስ ጠጉራችን እስከ እግር ጥፍራችን ያለው የእግዚአብሔር ቤት ነው። ኃጢአት ስንሰራ እግዚአብሔርን መቀመጫ ማሳጣት ነው ማለት ነው። እግዚአብሔርን ማረፊያ ማሳጣት፣ ማሰደድ፣ ማስኮብለል። እግዚአብሔር የመጀመሪያ መበደሉ ስለዚህ መልኩን ሰጥቶ ስንበድል የእግዚአብሔርን አራያና አምሳል እያቆሸሽን መሆናችን ማሰብ። እግዚአብሔርን መበደላችን ለዚህ ነው። ሰው የእግዚአብሔር መልክ ነው። ኃጢአት ስንሰራ የእግዚአብሔርን መልክ ትቢያ እያለበስን እንደሆነ ማሰብ ነው። ቀጥሎ ደግሞ ኃጢአት ስንሰራ እግዚአብሔርን ማረፊያ ማሳጣት ነው። እግዚአብሔርን በደልኩት ብሎ ማሰብ ዘይትጅል
የበደለኛነት ስሜት አይሰማኝም ስትሉ ይህንን ማሰብ ይገባልና እግዚአብሔርን በደልኩት ለከ ለባሕቲትከ አበስኩ እግዚኦ፣ አቤቱ አንተን ብቻ በደልኩ። እስኪ በሉ አንተን ብቻ ማለት በደልኩ። እና ንስሐ ስትገቡ ቀኖና ስትቀበሉ አባቴ ያንሰኛል 200 ስግደት አድርጉ አይባልም። ለምን መሰላችሁ እንደዚያ የማይባለው? 100 ቢሊየን ስግደት ቢሰጣችሁ ለእግዚአብሔር ካሳ ይሆናል? ምክንያቱም ተበዳዩ ማን ነው? እግዚአብሔር። ተበዳዩ እግዚአብሔር ከሆነ የምንሰግድበት ጉልበት የማን ነው? ታዲያ በምናችን ልንከሰው? ካሳ ሊሆንልን የሚችለው የእግዚአብሔር ያልሆነ የኛ የራሳችን የሆነ ነገር ኑሮ ያንን ብንሰጥ ነበረ። ግን ምን እንካሰው? ምጽዋት የምጽዋት ይሄ ዘማዊ ነበር እንዲህ ነበር ይሄን ያህል መጽዋት ስለተባለ ያ ምጽዋት ለካሳ አይደለም የሚሰጠው። ለምን? ካሳ እንዳይሆንማ ገንዘቡ ራሱ የራሱ ነው። እሱ ብቻ አይደለም፣ እንኳን ገንዘቡ እኛን ካሳ ማድረግ አንችልም። እኛ ራሳችን የሱንና እግዚአብሔር በፈጠረው አጥንት እግዚአብሔር አይካስማ። ስለዚህ ይሄ የሚሆነው ስለ ቸርነቱን ለመሳተፍ ይሰጠናል እንጂ ካሳ ሆኖ ንስሐ ተሰጥቶ አያውቅም። ከቃሉ ጋር ናችሁ? የተሰበረ ልብ የሚባለው ይሄ ነው። ላንተ ምን እክስሃለሁ? ለአንድ ቀን ኃጢአቴ እንኳን በምድር ላይ መቆየት አይገባኝም ነበርክ ብሎ ቸርነቱን ስታስቡ እግዚአብሔር ለእኛ ያደረገውን እኛ ደግሞ እሱን የምናደርገውን ስታስቡ የተሰበረ ልብ ታገኛላችሁ። ለእኔ ብለህ ከሰማይ ወረድክልኝ፣ ተወለድክልኝ፣ መልክህን ሰጥተህ ፈጠርከኝ፣ አልሆነልኝ አለ። አትብላ ያልከኝን እንጨት በልቼ ጠፋሁ። አንተ ልትፈልገኝ መጣህ፣ ሥጋዬን ለበስክልኝ፣ ተዋረድክልኝ፣ ሞትክልኝ፣ ታሰርክልኝ፣ ቆሰርክልኝ፣ ተገረፍክልኝ፣ ተቸነከርክልኝ፣ ሞትክልኝ፣ ተቀበርክልኝ፣ ታመምክልኝ፣ ተናቅ፣ ተገፋ፣ እርኩስ ምራቅ ተተፋብህ። እኔ ግን ይህን ሁሉ ያደረግክልኝ ስትሆን አንዱን እንኳን ማድረግ ያቃተን ክፉ በደለኛ ባሪያ ነኝ ብላችሁ ስታስቡ እንባ ታገኛላችሁ። የተሰበረ ልብ የሚገኘው ይህ ነው። በተሰበረ ልብ እግዚአብሔር ይሰማል። ብዙ ከምትናገሩ ጥቂት አልቅሱ። ሶስተኛው እንባ ነው። እንባ ያለው ሰው እግዚአብሔር ይሰማዋል። ማልቀስ እኔ እውነቴን ነው። በጣም ብዙ ዳዊት ድገሙ አትድገሙ ማለት ነው። ግን ከዚያ ይልቅ አንዲት እንባ ዋጋ አላት። ማልቀስ በጣም ትልቅ ሀብት ነው በእውነቱ። የኃጢአትን ደብዳቤ የሚፍቀው ማልቀስ ነው። አልቅሱ። የእንባ ማምጫ መንገድ ልንገራችሁ። አሁን እኮ ሰው አያለቅስ። ጌታ ተቸነከረ ሲል ይላል፣ ይስቃል። አይደረስ እኮ ነው። እናንተ በሕማማት ያላለቀሰ አይን መቼ እንደሚያለቅስ ይወቁትም። እውነት ነው። ለማልቀስ የሚገርም ምንድን ነው? የጸሎት እናት የንባ እናት ጾም ናት። የንባ እናት ማናት? በሉ እንጂ። እና ማልቀስ ያቃታችሁ ሰዎች ከኃጢአት መውጣት እንድንችል እናልቅስ። ለማልቀስ ደግሞ ምን ማድረግ አለብን ስትሉ እንራብ። እስኪ እንራብ በሉ እስቲ በሉ። እንዴት አድርጋችሁ እንደምትራቡ ልንገራችሁ። እንዴት? አንደኛ ቢያንስ በቀን አንድ ጊዜ እየበላችሁ ሳምንት ጾሙ። እስኪ ሳምንት ብትጾሙ እንባ ታገኛላችሁ። ያለ ወደ ማታ አካባቢ ዝም ብላችሁ ቤተክርስቲያን ቆማችሁ ጌታዬ ኢየሱስ ክርስቶስ ሆይ በፊት የምቆም ባሪያ አይደለሁም፣ ወደ ቤት እንድትገባ የሚያደርግ ቤት የለኝም፣ በቃልህ እዘዝ፣ ልጄ ሆይ ንጻ በለኝ እነጻለሁ ብትሉ እንባው እርግፍ ብሎ ይመጣላችኋል። እየበላ በሚተኛ ሰውነት ላይ ግን እንባ አትገኝም። አሁንም ካላገኛችሁ ደግሞ ሌላ የራብ መንገድ ልንገራችሁ። እሁድ በልታችሁ ማክሰኞ በልታችሁ ሐሙስ በልታችሁ ቅዳሜ ብሉ እንባ ታገኛላችሁ። እየነገርኳችሁ ነው እንግዲህ የማልቀሻ መንገዱ ማለት። አንደኛ የእግዚአብሔር ውለታ ዝም ብላችሁ ዘርዝሩት ባፋችሁ። እንዲህ አድርግ ብላችሁ ዘርዝሩ። ስትዘረዝሩ እኔ ግን ስትሉ እንባችሁ ይመጣል። ሲሳዬ ኮነኒ አንብዕ አለ ቅዱስ ዳዊት። እንባዬ እንጀራ ሆነኝ። ሲበላ ተመልከቱ። ሲመገብ እንባው እየጠንጠበጠበ ይመገብ ነበረ፣ ኃጢአቱን እያሰበ። ሲጠጣ ተመልከቱ፣ ከጽዋው ላይ እንባውን እያንጠበጠበ ይጠጣ ነበር። ሲሳዬ ኮነኒ አንብዕ በአዲስ ኪዳን ሲተረጎም ደግሞ እንባዬ ሲሳይ ሆነኝ፣ እንባዬ እንጀራ ሆነኝ ይላል መዝሙር 41 ላይ። እንባዬ እንጀራ ሆነኝ ማለቱን ማለት ነው። በእንባ አልቅሰህ ታጥበህ የሕይወት እንጀራ ክርስቶስን ታገኘዋለህና ስጋው ደግሞ ትቀበላለህ። እንባዬ እንጀራ ሆነኝ ማለት ትርጓሜው ይሄ ነው። ስለዚህ የሚያለቅስ ሰው እንባ ጉልበት አለው። አንዲት ሴት ናት ከ215 ዓመት የግብፅ ባርነት በኋላ
እግዚአብሔር ሰምቶ እስራኤልን ከባርነት እንዲያወጣ ያደረገች የራሔል እንባ ነው። እንባ ጉልበት አለው። የሚታይ ጸሎት ማለት እንባ ነው። ሰማይኩ ጸሎተከ ርኢኩ አንብዓከ ይላል። እንባህን አየሁት፣ ጸሎትህን ሰማሁት። ስለዚህ እንባ የሚታይ ጸሎት ነው። እስኪ እንባ የሚታይ ጸሎት ነው። ምን የሚል ጸሎት ነው? የሚታይ ጸሎት ነው። ስለዚህ የሚያለቅሱ ሰዎች ጸሎታቸው ይሰማል። ከቃሉ ጋር ናችሁ? የቅዱስ ዳዊት ጽድቄን ሰማኝ ያለው አንዱ ይሄ ነው። ከቃሉ ጋር ናችሁ? ሁለተኛ አራተኛ ነው። ሁለተኛ ይሄ ቁሳዊ ነገሮችን አለመፈለግን አጠራ አድርገው ሰባተኛው ሌላ ቁሳዊ ነገሮችን አለመጸለይ። እየሰማችሁ ነው? ምንድን ነው ያልኩት? አለመጸለይ። ይህ ምን ይባላል? ጸሎት እንዲሰማ የሚያደርገው ይሄ ነው። አንዱ ቁሳዊ ነገሮችን አለመፈለግ ማለት ተመልከቱ፣ እንጀራ መብላት አለመፈለግ አይደለም፣ ወይም ልብስ አለመፈለግ፣ ወይም የተቃና ትዳር አለመፈለግ አይደለም። ሀብታም መሆን መፈለግም ኃጢአት አይደለም። ማንኛውም ነገር ልድረስበት ብላችሁ ታስቡ ነውር የለውም። ትልቁ ነገር ግን ያንን ነገር አሳካልኝ ብላችሁ አልጸልዩ። ለምን ነው? ተመልከቱ። ወበይንተ እብለክሙ ኢትተክዙ እንዘ ትብሉ ምንተ ንበል ወምንተ ንሰቲ ወምንተ ንትከደን እላችኋለሁ። ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። እስመ ዘንተ ኩሎ አሕዛበ ምድር ዘአፋ ያሐስስዎ። ይሄንንማ አሕዛብ ሲፈልጉት አለ ጌታ። ለመብላት ብለው መጸለይ፣ ለልብስ ብለው መጸለይ፣ ለውበት ብለው መጸለይ፣ የምቾት ሃይማኖትንማ አሕዛብስ ይዘውት የለ አለ። እናንተስ አለ ተመልከቱ፣ እናንተስ የሰማይ አባታችሁ ተመልከቱ የአምር ከመ ትፈቅዱ ዘንተ ኩሎ፣ ይህንን ሁሉ እንደምትፈልጉ የሰማይ አባታችሁ አስቀድሞ ያውቅላችኋል። ስለዚህ ይህን ስጠኝ፣ ይህን ስጠኝ፣ ይህን ስጠኝ አትበሉ። እናንተስ መቅድመ ኩሉ እሱ መንግስቱ ወጽድቆ፣ አስቀድማችሁ ጽድቁን መንግስቱን ፈልጉ። ምን ማለት ነው መሰላችሁ? ሰላምን ከምትጸልይ የሰላሙን ባለቤት ፈልገው። እንጀራ ከምትለምን የእንጀራውን ባለቤት ለምነው። ልብስ ከምትጠይቅ የልብሱን ባለቤት ፈልግ። ጤና ከምትጸልይ ጤና ሰጪውን ፈልገው። መድኃኒቱን ራሱን አግኘው ክርስቶስን። ልብስ ከምትጠይቀው ልብሱን ራሱን መድኃኒዓለምን መፈለግ ነው እና ቁልፉን ማግኘት ነው። እቤት ውስጥ ያለውን ዝም ብሎ እቤት ውስጥ እንጀራ በወጥ ነበረ፣ ግን እንዳልበላ ቤት ውስጥ ተዘግቷል። ጧሜን ውዬ እንደው እስካሁን ድረስ አልበላሁም። እቤት ውስጥ እንጀራ ነበረ፣ እቤት ውስጥ እንጀራ ነበረ፣ እቤት ውስጥ እንጀራ ነበረ። ምንድን ነው መፍትሄው? ቁልፉን ይዘህ ከፍተህ ብላ ነው አይደለም እንዴ? ቁልፉን ማግኘት ነው ዋናው ማለት ነው። ስለዚህ የጸሎት ትክክለኛው መፍትሄ ይኸውላችሁ የምትፈልጉትን ነገር ለማሳካት የምትፈልጉትን ነገር መተው ነው። ሰምታችሁኛል? መተው ማለት አትፈልጉትም ማለት አይደለም። ስለዚያ ጉዳይ መተው ወዝንቱ ሁሉ ይትወሰከክሙ፣ ይህ ሁሉ ይጨመራችኋል አለ። ብቻ እናንተ ጽድቁን ፈልጉ፣ እኔን ፈልጉኝ እንጂ የኔ የሆነውን ኋላ እሰጣችኋለሁ። ሂዱ፣ መድኃኒታችን ኢየሱስ ክርስቶስን ፈልገው ሄዱ። እንጀራ ነው በቃ በ11 ሰዓት አበርክቶ አበላቸው። ፈውስ ነው በቃ ዲዳዎችን ተረተራቸው። ሞትን መፍራት ነው ሙታንን ቀሰቀሳቸው። አጋንንትን አወጣቸው። የመልካም ወገን ነው ጸጥ አደረገው። ወተንሥኦ ገሠጾሙ ለነፋሳት ወኮነ ዐቢይ ዛይ ጸጥ አለ ያሁኑ። ስለዚህ ተመልከቱ፣ እሱን ማግኘት ላይ አተኩሩ። ተመልከቱ፣ በቃሉ ጋር ናችሁ። ተገበሩን ከሳኮ ለመብላላፊ። እንግዲህ ተመልከቱ፣ ልፉ እኔን መጀመሪያ ፈልጉኝ ነው። አሁን አለ ቅዱስ ዮሐንስ አፈወርቅ ንሕነሰ ወለጥነ ሥርዓቶ ለእግዚአብሔር አለ። እኛ እኮ ሥርዓቱን ግልብጥብጡን አውጥተነዋል አለ። ምክንያቱም እሱ መንግስቱንና ጽድቁን ፈልጉ ሌላው ይጨመራቸዋል ቢለን፣ እኛ ግን ጭማሪውን መጀመሪያ በማድረጋችን ወይንተዚህ እንረክባለ ዛቲ ወይለን ታክቲ። ስለዚህ ቅደም ተከተሉ ስላዛባ ነው መንግስቱንም አናገኘው ሀብቱንም አናገኘውም። ሀብታም ለመሆን ስለ ሀብት አለመጸለይ መፍትሄው ነው ማለት ነው። ጤናን ለማግኘት ስለ ጤና አለመጸለይ መፍትሄ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ቅዱስ ዳዊት ሲጸልይ የነበረው አምስተኛ ስለ ቁሳዊ ነገር አለመጸለይ አራተኛው ነው። አምስተኛው ሁለት ነው የቀረን። እንግዲህ አምስተኛው ስለምንድን ነው? መንፈሳዊ ጸጋዎችን መለመን። መንፈሳዊ ጸጋዎችን መለመን። መንፈሳዊ ጸጋዎች ቅዱስ ዳዊት ምንድን ነበር ሲል የነበረው? ልበ ንጹሐ ፍጥር ሊተ እግዚኦ። መንፈሳዊ ካገኘ ነው ሌላው ይገኛል ማለት ነው።
በስጋዊ መንፈሳዊ ማግኘት ሳይሆን ቀመሩ በመንፈሳዊ ስጋዊን ማግኘት ነው። ክብር የዚህ ዓለም ክብር ስትከተሉት ይሸሻችኋል። ልባችሁ ይደክማል እንጂ አታገኙትም። ስትከተሉት፣ ስትሸሹት ግን ይከተላችኋል። ወዛቲ ታምር ትተለውም ለሚያምኑ በስሜ በስሜ የሚያምኑትን ይህች ምልክት ትከተላቸዋለች አለ። ታምር ፈልገህ ብትመጣ ታምር ይሸሻል። ታምርን ሸሽተህ ብትመጣ ግን ታምር ይከተላል። ይሄ ነው ነገሩ። ማርቆስ 16 ላይ በስሜ ለሚያምኑት ታምርን ይከተላሉ አይደል? ታምር ይከተላቸዋል። ሀብትን ይከተላሉ አይደል? ሀብት ይከተላቸዋል። ሹመትን ይከተላሉ አይደል? ሹመት ይከተላቸዋል። ክብርን አይከተሉም፣ ክብር ግን ይከተላቸዋል። ዘውድን አይከተሉም፣ ዘውድ ይከተላቸዋል። ምስጋናን አይከተሉም፣ ምስጋና ይከተላቸዋል። ይሄ ነው ክርስትናው ቀመሩ። ይሄን ነው አስቀድሞ መንፈሳዊ ነገሮች ላይ ትኩረት ማግኘት። መንፈሳዊ አድርገው ልቤን ተመልከቱ። በሕይወቴ ዘመን ሁሉ አንዲት ነገር እፈልጋለሁ አለና ቅዱስ ዳዊት እንደናለ አተሳልክዎ ለእግዚአብሔር ኪያስስ አንዲት ነገር እግዚአብሔር ለመንኩት ያችንም እሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እንወር ዘንድ። በቃ ይችን ለምን እዚያ ውስጥ ሁሉ አላ ሲጸልይ አቤቱ እንደው የተከበረ መልክ የተከበረ ውበት የተከበረ ሳይል ተመልከቱ። ጥቀ ፍቁር አብያቲከ እግዚኦ እግዚእ ኃያላን የኃያላን አምላክ እግዚአብሔር ቤቶች ምንኛ ያምራሉ አለ። ተመልከቱ ብፁዓን ተመልከቱ በአንተ የሚያምኑ እለ ይነብሩ ውስተ ቤትከ በቤቱ የሚኖሩ ንዑዳን ክቡራን ናቸው። እና አቅማዴ እነ ሆድ አምላኩ እነ ጅብ ባለመጽሐፍ ደግሞ ብፁዕ ዘይሴሰይ እምፍርፋራተ ማዕዳቲሁ ለፈርዖን አፈርዖን ፍርፋሪ የሚበሉ ክቡራን ናቸው ይላል። ተመልከቱ ቅዱስ ዳዊት በቤቱ የሚኖሩ የጸሎት ልዩነት አላቸው። አንድ እንኳን ጌታ እንዲህ አለ ምጽዋት ስትመጸውት መጀመሪያ ድሆችን ጥራ እንዲያርግ ብሎ ሲናገር አንዱ ተነሳና ብፁዕ ዘይሴሰይ በውስተ ሰማያት አለ ይላል። ሉቃስ 14 ላይ ሆዳም ነው ይላል። በሰማይም እንጀራ የሚበላ ሰው የታደለ ነው። ደግሞ በሰማይ እንጀራ ሊበላ ማለት ነው። የእንብላው መጽሐፍ ሁልጊዜ እንብላ ነው። መንፈሳውያኑ ግን አስቀድመው ጽድቅን ይለምናሉ፣ በጽድቅ ሁሉን ያገኛሉ። ሰሎሞን አስቀድሞ ሀብት ሳይለምን ቀኝና ግራዬን የማለይ የ12 ዓመት ብላቴና ነኝ፣ ይህንን ክቡድ ሕዝብ እስራኤልን እንዴት አድርጌ አስተዳድረዋለሁ? ፍርድ አጣብሜ ከአባቴ ሃይማኖት እንዳልወጣ ፈጣሪ ጥበብ ስጠኝ ብሎ ለመነ። ጥበብ ስጠኝ ብሎ ቢለምን እግዚአብሔር ምን አለው? አይ ሰሎሞን እንደ ሌሎቹ ሀብትና ንብረትን አልለመንክምና ጥበብን ለምናልና ያለመንከውን ሀብት ጨምሬ እሰጥሃለሁ። ያለመንከኝን ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ እንዳንተ ያለ ባለጸጋ አይገኝም፣ አይነሳም። መንፈሳዊን ስትዙት ስጋዊው ይገኛል። ስለዚህ አስቀድመን ለነፍሳችን ድነት እንጸልይ። በሰላም ያኑረን፣ ቸር ያሳድረን፣ ቸር ያውለን፣ ሀገር ሰላም ያድርግልን ከማለት በፊት እኛ ሰላማዊ አድርገን ነፍሴን ከስጋ ያስታርቅልኝ ብሎ መለመን ይቀድማል። የግለሰብ ሰላም ለሀገር ሰላም ያመጣልና ሁላችንም ሰላም ያድርገን። እግዚአብሔር ሰላም ያድርገን። ስድስተኛ እና ሰባተኛ ነው የቀረችው። ስድስተኛው ሰማኒ ጽድቄ እግዚአብሔር ጽድቄን ሰማኝ። እግዚአብሔር የሚሰማው ጸሎት በጠላት ላይ አለመጸለይ፣ በጠላት ላይ አለመጸለይ እግዚአብሔር እንዲሰማ ያደርጋል። አንዳንድ ጊዜ አሁንም ደግሞ ትንሽ መስተካከል ያለባት ስላለ አሁን ተመስገን በቀል እግዚአብሔር ነው እያለ ነው ሰው። ተመስገን የጥሩ አንበቀል ይላል። መቼስ ይስራው ማይስራው አላውቅም። በኮርስም በምንም ሰው ጥቂት ስለተማራው እንደዚያ ማለት ጀምሯል። የጥሩ ግን በቀል እግዚአብሔር ነው ማለታችን ግን ያን ሰው እንዲበቀለው ብለን አስበን ከሆነ ልክ አይደለም ማለት ነው። የተረዳችሁ ነው አይደለም? በቀል እግዚአብሔር ነው። እኛ ዝም ብለን እግዚአብሔር ይበቀለው ብለን መጸለይ ግን ልክ አይደለም። በቀል እግዚአብሔር ነው፣ ግን እኛ እንዲበቀለው አንፈልግም። ለጠላት መጸለይ እንጂ በጠላት መጸለይ ነው። ተመልከቱ ብዙሃ ታገሰት ነፍሴ ምስለ እለ ይጸልዩ ሰላም። ተመልከቱ እንዘ ሰላማዊ አነ እኔ ሰላማዊ ሲሆን ተመልከቱ በከንቱ ይጣሉኛል፣ ይናገሩኛል እንዳለ በጠላቶቹ በሰላማዊነት የሚጸልይላቸው እንጂ የማይጸልይባቸው መሆን ጸሎት እንዲሰማ ያደርገዋል። ቂምንና ቅናትን ክፋትን ማስወገድ፣ ቀንቶ አለመጸለይ፣ በቂም አለመጸለይ፣ በሰው ላይ አለመጸለይ ጸሎት እንዲሰማ ያደርጋል። በእውነት ፍረድ፣ በእውነት ፍረድ ማለት ልክ አይደለም፣ አያስፈልግም። በእውነት ፍረድ ካለ በእኛው ላይ ነው የሚፈርደው። በትርን የሚወረውር ሰው ጦርን የሚወረውር ሰው መልሶ ወደ ራሱ እንደሚመጣ ሰውን ረግሞ የሚጸልይ ሰው እርግማኑ ወደ ራሱ ላይ ያርፍበታል ማለት ነው። ስለዚህ
ጠላትን እየወደዱ መጸለይ እንደዚህ ጸሎት እንዲሰማ ያደርጋል። ከቃሉ ጋር ናችሁ? የመጨረሻው ጸሎት እንዲሰማ የሚያደርገው አንዱ ደግሞ እግዚአብሔር ትክክል ነው ብሎ ማመን ነው። እግዚአብሔር ትክክል ነው በሉ። ምን አላችሁ? በጣም ጥሩ። እግዚአብሔር ሰላም ያሳድረን። አሜን በሉ። ሰላም ያሳድረን። ሰላም ያሳድረን። ጥሩ ነው የጸሎት። ስትወጡ ግን መኪና ሊገጫችሁ ሰ እንደዚህ ብላችሁ ጸልየን ሲያበቃ ማለት ነው። ትክክል ነው? ትክክል ነው ወይ? እንዴት ጉባኤ ሄጄ እግዚአብሔር ንግሬን ይሰብረዋል? ስሰርቅ አላመሽም፣ ስቀማ አላመሽም፣ ሰው ቤት አለ። ይኸው ይሄ ነው ጸሎት ማለት። ትክክለኛ ጸሎት ማለት እግዚአብሔርን ከለመናችሁት እግዚአብሔር የሚሰጠው ነገር ሁሉ ትክክል ነው ነው። በሽታም ሰጠ፣ ክፉም ሰጠ፣ የማንፈልገው ነገር ሲመጣም ቢሆን እግዚአብሔር ይመስገን ብሎ መቀበል፣ ለመቀበል ህሊናን ማዘጋጀት ጸሎቱ ትክክለኛ ጸሎት እንዲሆን ያደርገዋል። ስለ ጸሎት አልጨረስንም፣ ሳምንት እንቀጥላለን። እግዚአብሔር ጸሎታችንን ሰምቶ ለሀገራችን ጽኑ ሰላም፣ መረጋጋት ይዘዝልን። ኃጢአታችን ይቅር ይበለን። ለጸሎት እንነሳ።